አርዕስተ ዜና። ሚኒሊክ ዕዝ በከለላ ወረዳ ባደረገው ተጋድሎ ድል አድርጓል። ቴዎድሮስ ዕዝ 33ኛ ክፍለ ጦር ባደረገው ተጋድሎ ዛሬም ድልን ተቀዳጅቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የላስታ ጀነራል አሳምነው ጽጌ ኮር ስር ተፈራ ማሞ ክፍለ ጦር ከባድ ትንቅንቅ በማድረግ በአገዛዙ ኃይል ላይ የበላይነትን ወስዷል። በደቡብ አፍሪካ የሚኖሩ አማራዎች አገዛዙ በአማራ ሕዝብ ላይ የሚፈጽመው የዘር ማጥፋትን በመቃወም ሰልፍ አደረጉ። በሽርካ 3 ኦርቶዶክሳውያን ተገደሉ። ግድያው አሁንም ተባብሶ ቀጥሏል። ከባህር ማዶ የትራምፕና የዞህራን ማምዳኒ የመጀመሪያ ውይይት አነጋጋሪ ሆኗል። የፍሪ ፕሬስ አድማጮቻችን በያላችሁበት ሰላምታችን ይረሳችሁ። የሰዓቱን ዝርዝር መረጃዎችን እናስደምጣችኋለን። በድጋሚ ምርጫችሁን ፍሪ ፕሬስ አድርጋችሁ አብራችሁን ቆዩ። ሚኒሊክ ዕዝ በከለላ ወረዳ ባደረገው ተጋድሎ ድልን ተጎናጽፏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር ሳጅን አደም አሊ አባናደው ክፍለ ጦር እንድሪስ ተሾመ ሁለተኛ ሻለቃ ዛሬ በምዕራብ ወሎ ግንባር ከለላ ወረዳ ውስጥ ድል አድርጓል። ከለላ ከተማ በመነሳት ወደ ደንገርና ሊንጮ ታዳጊ ከተማዎች አቅጣጫ ሲጓዝ የነበረ ያገዛዙ ኃይል ቆርቄ በተባለ ቀጠና ሲደርስ የሳጅን አደም አሊ አባናደው ክፍለ ጦር እንድሪስ ተሾመ ሁለተኛ ሻለቃ በፈጸሙበት ተጋድሎ ከፍተኛ የሆነ ቁሳዊና ሰብአዊ ኪሳራ ደርሶበታል። በተሰራው ዘመቻ በርካታ ያገዙ ኃይል መጎዳቱም ታውቋል። የብልጽግና ሰራዊት ፋኖን አገኛለሁ ብሎ አልሞ ከለላ ከተማ ተነስቶ ወደ ደንገርና ሊንጮ ሲገሰግስ በፋኖች ያፈሙዝ አቀባበል ተደርጎለታል። ቴዎድሮስ ዕዝ 33ኛ ክፍለ ጦር ባደረገው ተጋድሎ ድልን ተቀዳጀ። የአማራ ፋኖ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር 33ኛ ክፍለ ጦር ቋሪት ወረዳ ወደ ወይበኝ ቀጠና በተሰማራው የብልጽግና ሰራዊት ላይ መብረቃዊ ጥቃት ማድረሱ ተሰምቷል። ህዝብን መጨረስ ማሰቃየትና መዝረፍ የዘወትር ልማዱ ያደረገው ያገዛዙ ሰራዊት በፋኖዎች የውርደት ካባ ተከናንቦ ተመልሷል። የቴዎድሮስ ዕዝ 102ኛ ኮር የ33ኛ ክፍለ ጦር ሻለቃዎች በተሳተፉበት ተጋድሎ ሻለቃ መሪውን ጨምሮ በርካታ የስርዓቱ አገልጋዮች ላይ ለሱ ተሸኝተዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የላስታ ጀነራል አሳምነው ጽጌ ኮር ስር ተፈራ ማሞ ክፍለ ጦር ባደረገው ተጋድሎ ድልን ተቀዳጅቷል። ክፍለ ጦሩ ስር የሚገኘው ሁለተኛ ሻለቃ ሻምበል ሀብታሙ ሻለቃ ህዳር 12 2018 ዓ.ም ከቀኑ 6 ሰዓት ላይ አገዛዙ መነሻውን ካይና ከተማ ወደ ቋሮ 010 ቀበሌ በማድረግ ላይ ያለ ካሰበው ሳይደርስ መስቀለ ክርስቶስ 03 ቀበሌ ላይ መተውታል። ፋኖች ደፈጣ በመጣል ያገዛዙን ወንበር አስጠባቂ ሰራዊት ሙትና ቁስለኛም አድርገውታል። በተያያዘ የድል ዜና 102ኛ ኮር 11ኛ ክፍለ ጦርና 33ኛ ክፍለ ጦር በድል የታጀበ ተጋድሎን አድርገዋል። ዛሬ ህዳር 13 ቀን 2018 ዓ.ም ያገዛዙ ኃይል መነሻውን ጎንጂ አዴት ጭስ አባይ መዳረሻውን የልማናና ዴንሳ ወረዳ አንጋርና ሰቀላ ቀበሌም በማድረግ በሶስት አቅጣጫ በሌሊት እንቅስቃሴ ቢያደርግም በፋኖ ተመቶ ተመልሷል። የ11ኛ ክፍለ ጦር ቃኝና መሐንዲስ ከሌሎች ሻለቃዎችና የ22ኛ ክፍለ ጦር የጣናው መብረቅ ሻለቃ በጥምረት በወሰዱት ያጸፋ እርምጃ አንጋርና ሰቀላ ላይ ከፍተኛ ኪሳራን አድርሰውበታል። ያገዛዙ ኃይል የፋኖን ክንድ መቋቋም ሲከብደው ከአዴት ተጨማሪ ኃይል አስገብቶም ነበር። ከባድ መሳሪያ ጭምር ቢያስገባም በፋኖ ተሸንፎ ባመጣው መኪና ሙትና ቁስለኛውን ሰብስቦ ይዞ ስለመውጣቱም ተመላክቷል። በተመሳሳይ ጠጠር ማርያም ላይ 33ኛ ክፍለ ጦር የፋኖ ኃይሎች ያገዛዙን ኃይል መተውታል። የደረሰበትን ምት መቋቋም ያቃተው ያገዛዙ ሰራዊት በሰብል ስብሰባ ላይ የነበሩ አርሶ አደሮችን በአሰቃቂ ሁናት ይገሏቸዋል። ሁሉም አማራ ይህን ጸረ አማራ አገዛዝ ለማስወገድ የበኩሉ ሊወጣ ይገባል ሲል አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር የ11ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ አማራ ጌታቸው ተናግሯል። በደቡብ አፍሪካ የሚኖሩ አማራዎች አገዛዙ በአማራ ህዝብ ላይ የሚፈጽመውን የዘር ማጥፋት በመቃወም ሰልፍ አድርገዋል። በዛሬው ዕለት በደቡብ አፍሪካ የቡድን 20 አባል ሀገራት ስብሰባ በሚደረግበት አዳራሽ ፊት ለፊት በተካሄደው በዚህ ተቃውሞ ላይ በአማራ ህዝብ ላይ የሚደርሰውን በደል የሚያጋልጥና አገዛዙን የሚያወግዝ መልእክት ተላልፏል። የአማራ የዘር ማጥፋት ይቁም፣ በስውርና በግልጽ የሚፈጸመው የዘር ማጥፋት ይብቃ፣ በአማራ ህዝብ የተከፈተው ጦርነት ያብቃ የሚሉና ሌሎችም መልእክቶች ተሰምተዋል። ሰልፉ በነገው ዕለትም እንደሚቀጥል ተገልጿል። Honorable heads of state, distinguished members of G20, respected members of the international community, I stand before you today not only as a voice of a people, but as a witness of horror that demands your urgent moral intervention. While many are gathered to discuss prosperity, trade, and global stability, I bring you a crisis of humanity.
a genocide unfolding in broad daylight in Ethiopia's Amhara region. Across the world, we are rightly outraged by gender-based violence. In our home country of South Africa, the crisis has reached such proportions where gender-based violence has officially been declared a national crisis. Right now, over 5,000 women and 1,000 children have lost their lives in just 1 year. Yet we mobilize to protect the women of South Africa. I ask you, how can we remain silent to the Amhara women and girls being tortured, raped, mutilated and murdered in a campaign of ethnic cleansing in Ethiopia? My people, Amhara men, women, children, farmers, elderly are being slaughtered, not for crime, but for ethnicity. They have no political ties, no weapons. These are civilians, mothers, grandmothers, infants. Our schools, places of worship, marketplaces, even our homes have been reduced to rubble by drone strikes, aerial bombardments, and open door-to-door executions. በጣም አብደ ኪዳን ቀበሌ ፋኖ ከህዝብ ጋር ውይይት አካሄደ። ትላንት የ99ኛ ክፍለ ጦር አመራሮች፣ የደጋዳሞት ጊዜያዊ መንግስት አመራሮች፣ የቀጠናው የጎበዝ አለቃ አመራሮች ባሉበት በጣም አባ ኪዳን ቀበሌ ህዝባዊ ውይይት ተካሂዷል። በውይይቱም በቀጠናው በአብይ አህመድ አገዛዝ ተልኮ ተፈጥረው የነበሩ ችግሮችን መፍታትና ስለ ቀጣይ የስራ አቅጣጫ የተመለከተ ውይይት ተካሂዷል። በህዝባዊ ውይይቱ የተሳተፉ የቀበሌው ነዋሪዎችም ከፋኖ ጎን ሆነን የህልውና ትግላችንን ለፍጻሜ እናደርሳለን ማለታቸው ተሰምቷል። በተመሳሳይ በእነማይ ወረዳ ህዝባዊ ውይይት ተካሂዷል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 201ኛ ኮር አመራሮችና የእነማይ ወረዳ ጊዜያዊ መንግስት በእነማይ ወረዳ መሌ፣ ግማ፣ ደብረ ገነትና ዲማ ዙሪያ ቀበሌ ከማህበረሰቡ ጋር ሰፊ ውይይት አድርገዋል። በስብሰባው የህዝቡን ፍላጎት መሰረት ያደረገ የመዋቅር መሪዎችን ማስመረጥም ተችሏል። የቀበሌ አስተዳደር፣ ጸጥታ ዘርፍ፣ ማህበራዊ ፍትህ አገልግሎት፣ ወጣት አደረጃጀትና የቀበሌ ችግር ፈቺ የሀገር ሽማግሌዎች ተዋቅረዋል። የ201ኛ ኮር አመራሮች የብልጽግና አገዛዝ በአማራ ህዝብ ላይ ያካሄደ ያለውን ዘር ተኮር ጭፍጨፋና ድርጅቱ ያለበትን ወቅታዊ ቁመና በተመለከተ ለማህበረሰቡ ሰፊ የፖለቲካ ግንዛቤም ሰጥተዋል። ለህዝብ አገልግሎት ሰጪ ተቋማት ሰራተኞች ስልጠና ተሰጠ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር የህዝብ አገልግሎት ሰጪ ተቋማት ሰራተኞች በግሸ ወረዳ ባሉ ቀበሌዎች ለሚኖሩ አገልግሎት ሰጪ ተቋማት ሰራተኞች የሚሰጠውን ስልጠና አጠናክሮ ቀጥሏል። እዙ ከአገዛዙ ነጻ ባወጣቸው ወረዳዎችና ቀበሌዎች ለሚሰሩ ሰራተኞች በየቀጠናው ስልጠና እየሰጠም ይገኛል። ያሳምነው እዝ ትምህርትና ስልጠና መምሪያ ኃላፊ አርበኛ ንጉስ ይመሩ፣ የፖለቲካ ዘርፍ ምክትል መምሪያ ኃላፊ አርበኛ ኤፍሬም ባዩ፣ የአጼ ዘርዓ ያዕቆብ አንደኛ ኮር ድርጅታዊ ጉዳይ ኃላፊ ተስፋዬ አለሙና በየደረጃው ያሉ አመራሮች ጋር በመሆን ስልጠናውን መርተውታል። ስልጠናውን በየቀበሌ ላሉ የጤና፣ የግብርና፣ የትምህርት ሱፐርቫይዘር፣ ርዕሰ መምህራንና የመምህራን ማህበር የቀበሌ ስራ አስኪያጅ፣ መሬት አስተዳደር ባለሙያዎችና አስተባባሪዎች ተሰጥቷል። ስልጠናው የተሰጠባቸው ርዕሶች ትግሉ ወደ ትጥቅ ትግል የተሸጋገረበት ምክንያቶች፣ የፋኖና የህዝብ የትግል መስመርና የትግል ስልት ምን መምሰል እንዳለበት፣ የምሁራኑ ሚና ለአማራ ትግል ያለውን ጠቀሜታ፣ አሁናዊ የአማራ ፋኖ ብሔራዊ ኃይል ድርጅታዊ ቁመናና መሰል አብይ ጉዳዮች ተነስተው ስልጠና ተሰጥቷል። መረጃውን ያደረሰን አርበኛ አማረ ታዘዝ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር የህዝብ ግንኙነት ኃላፊ ነው። በዛሬው ዕለት 3 የብልጽግና ሰራዊት አባላት የነፍስ ወከፍ መሳሪያ ይዘው የ105ኛ ኮር 66ኛ ክፍለ ጦርን ተቀላቅለዋል። የብልጽግና ሰራዊት ቡድን አባላት የነበሩት 2 የቡድን መሳሪያ እና 29 ክላሽ በመያዝ ነው ዞብላምባ ክፍለ ጦርን የተቀላቀሉት። አጋዙ ሰራዊቱ እየከዳውና እየፈረሰ ፋኖን እየተቀላቀለ ያለ ሲሆን 2 የቡድን መሳሪያ እንዲሁም 29 ክላሽ የያዙ በአጠቃላይ 31 አባላቶቹ ኮብልለው ሚኒሊክ ዕዝ ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦርን ተቀላቅለዋል። የክፍለ ጦሩና የሻለቃ አመራሮችም አቀባበል አድርገውላቸዋል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር 3ኛ ሻለቃን የተቀላቀሉ የአገዛዙ ሰራዊት አባላት ምክትል 10 አለቃ ሳሙኤል ጌታቸው፣ ምክትል 10 አለቃ መልካሙና ይበሉ ማድሪያው የተባሉ የሰራዊቱ አባላት ናቸው። በሽርካ 3 ኦርቶዶክሳውያን ተገደሉ። በምስራቅ አርሲዋ ሽርካ ወረዳ የአንድ ቤተሰብ አባላት ሌሊቱን መገደላቸውን አደባባይ ሚዲያ ዘግቧል። አራተኛው የጥቃቱ ሰለባ ቆስሎ መትረፍ ችሏል። በሽርካ ወረዳ ጋዶ ጉና ከተባለው ከተማ በግምት 10 ኪሎ ሜትር ይርቃል በተባለው ስፍራ ነው ጥቃቱ የተፈጸመው። በዚህ ጥቃት የተገደሉት 2 ኦርቶዶክስ ክርስቲያኖች አቶ ባትሪ ካሳና አቶ ሰለሞን ካሳ እንደሚባሉ የታወቀ ሲሆን የሌላኛው ሟች ስም ማረጋገጥ አልተቻለም።
በንጹሃን ላይ የሚፈጸመው ጥቃት አሁንም ቀጥሏል። በትናንትናው ዕለት የገብሬ ጭፍጨፋ 2 ቄሶችን ከሚያገለግሉበት ቤተክርስቲያን ከቅዳሴ አስወጥተው በጥይት ደብድበው በአደባባይ ገለዋቸዋል። ቄስ ጌቴ ጋሹ እና ቄስ በለጠ ካሴ የሚባሉ የ35 እና የ37 ዓመት ቀሳውስቶች በደገራ ሚካኤል ቤተክርስቲያን እየቀደሱ በነበረበት ሰዓት የአብይ አህመድ ወንበር ጠባቂ ኃይሎች በጥይት ገለዋቸዋል። አቶ አለኝ ቤዛና አቶ ተናገር ሌዮን የተባሉ የ50 ዓመትና የ65 ዓመት የደገራ ነዋሪዎች ደግሞ በድሮን ከተመቱት መካከል ናቸው። አገዛዙ በግንደወይን ተማሪዎችን አግቷል። ከህዳር 10 2018 ዓ.ም ጀምሮ በግንደወይን ከተማ ከሚገኙ ትምህርት ቤቶችና ንጹሃን ነዋሪዎች የፋኖ ቤተሰብ ናችሁ በማለት ከየቤታቸው እየፈለገ ማሰሩን ፋኖ የሱፍ ሀብታሙ ገልጾልናል። እገታ ከተፈጸመባቸው ሰዎች መካከልም ተማሪ ውባየው ዘውዴ፣ ተማሪ ሚካያስ ጌታቸው፣ ተማሪ ፍቅሩ ማሩ፣ ኤርሚያስ ማሩ፣ ገብሬ አዳሙ፣ አየው ደምሴ፣ ብርሃነ ግርማ፣ ጤናዬ ቢያዝን፣ ታደለ ጌትነት፣ ይልቃል ሻሬ፣ ባንቻየው የላይ፣ ቢታንያ በላይ ያለምንም ምክንያት የታገቱና በእንግልት ላይ የሚገኙ ንጹሃኖች ናቸውም ተብለዋል። ወደ ውጭ ዜና እናልፋለን። የትራምፕና የዞህራን ማምዳኒ የመጀመሪያ ውይይት አነጋጋሪ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና አዲሱ የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ በዋይት ሃውስ ለመጀመሪያ ጊዜ ተገናኝተው በሳቅ የታጀበ ውይይት አድርገዋል። ጉዳዩን አስገራሚ ያደርገው ከንቲባው በምርጫ ቀስቀሳው ወቅት ትራምፕን ሊያናድዱ የሚችሉ ንግግሮችን አድርጎ ስለነበር ነው። ሲገናኙ ንትርክ ውስጥ ይገባሉ የሚል መላምት ቢሰጥም ፕሬዝዳንቱና ከንቲባው ሲገናኙ ከተጠበቀው በተቃራኒ ዋይት ሃውስን የሙገሳና የሳቅ ምሽት አድርገው አሳልፈውታል። ዲሞክራቲክ ሶሻሊስት እንደሆነ የሚናገረው ማምዳኒ ምርጫውን ካሸነፈ በኋላ ባደረገው ንግግር ትራምፕ ጨቋኝ ገዥ ሲል ጠርቶታል። አርብ ዕለት ከመገናኘታቸው አስቀድሞ ደግሞ የፕሬዝዳንቱ ቃል አቀባይ የማምዳኒን ጉብኝት የገለጸችው ወደ ዋይት ሃውስ የሚመጣው ኮሚኒስት በሚል ነበር። ፕሬዝዳንቱና ከንቲባው በነጩ ቤተመንግስት ኦቫል ኦፊስ ጎን ለጎን ሲቆሙ ግን ያልተጠበቀ የወዳጅነት ድምጸት ተላብሰው ታይተዋል። ሁለቱም በኒውዮርክ ያለውን የኑሮ ውድነት ቀውስ ለመፍታት ያላቸውን ፍላጎት ደጋግመው ሲገልጹ አምሽተዋል። በርካታ ጊዜያት ፈገግታ እየተለዋወጡ ተመልካችን አስገርመዋል ይላል የቢቢሲው ዘገባ። በናይጄሪያ ታጣቂዎች ከ200 በላይ ተማሪዎችን ከትምህርት ቤት አግተው መውሰዳቸው ተሰምቷል። በማዕከላዊ ናይጄሪያ የሚንቀሳቀሱ ታጣቂ ቡድኖች አርብ ዕለት ወደ አንድ የካቶሊክ ትምህርት ቤት በመግባት ከ200 በላይ ተማሪዎችን ለሁለተኛ ጊዜ አግተዋል። እገታው የተፈጸመው በኒጀር ግዛት ፓፓሪ በሚገኘው ቅድስት ማርያም ትምህርት ቤት ሲሆን ባለስልጣናቱ በጸጥታ ስጋት ምክንያት ሁሉም አዳሪ ትምህርት ቤቶች በጊዜያዊነት እንዲዘጉ ትዕዛዝ ሰጥተውም ነበር። የናይጄሪያ ክርስቲያኖች ማህበር እንደገለጸው አርብ ማልዳ ታጣቂዎች ወደ ትምህርት ቤቱ በመግባት 215 ተማሪዎችና 12 ሰራተኞችን ወስደዋል። ናይጄሪያ ከቅርብ ጊዜ ወዲህ በታጣቂ ቡድኖች የሚፈጸሙ አዲስ ጥቃቶችን እያስተናገደችም ነው። ሰኞ ዕለት በኪቤ ግዛት ከሚገኝ አዳሪ ትምህርት ቤት ሙስሊሞች ናቸው የተባሉ ከ20 በላይ ሴት ተማሪዎች ታግተው ተወስደዋል። የፍሪ ፕሬስ አድማጭ ተመልካቾቻችን ለሰዓቱ የተዘጋጁትን መረጃዎች አደረስናችሁ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ጊዜ ተመኘን። ጤና ይስጥልን።